እንደምን ውላችኋል አድማጭ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እነሆ ጀምረዋል። በቅድሚያ አርዕስተ ዜናዎቹ። እስካሁን 41 በተናጠልና 15 በ3 የተለያዩ ጥምረቶች የቀረቡ ፓርቲዎች እጩዎቻቸውን ማስመዝገባቸው የምርጫ ቦርድ አስታውቋል። የሱዳን ጦር በደቡብ ኮርዳፋን የካዱጉሊ ከበባ ሊያበቃ እንደተቃረበ ተገለጸ። በሶማሊያ ፓርላማ እንደገና ብጥብጥ ተነሳ። ፖሊስ ወደ ፓርላማ አዳራሹ ጥሶ መግባቱንና የፓርላማ አባላት መጎዳታቸውም ተሰምቷል። የእነዚህና ሌሎች መረጃዎች እናቀርብላችኋለን። መልካም ቆይታ። ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ጋር መወያየታቸው ተገልጿል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐርን አግኝቶ በቁልፍ የሁለትዮሽና ቀጠናው ጉዳዮች ላይ ተወያይተናል ብሏል። ከውይይቱ ጎን ለጎን በተካሄደው የኢንቨስትመንት አማካሪዎች ማዕቀፍ ስር የኢንቨስትመንትና ሀብት አስተዳደር የቴክኒካል ትብብር የመግባቢያ ስምምነትና የሁለት የጋራ ልማት ስምምነቶች ፌርማ መርሃ ግብር ላይ መገኘታቸውም ተገልጿል። ስምምነቶቹ የሆርሶ አይሻ 400 ኪሎ ቮልትና የደጋ ሀቡር ቀብሪ ዳሃር 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክት መሆናቸውን ጠቁሟል። እነዚህ ስምምነቶች ትብብርን በማጠናከርና ስትራቴጂካዊ መሰረተ ልማቶችን በማስፋፋት ረገድ ትልቅ እርምጃ የሚያሳዩ ናቸው ሲሉም የመንግስት ሚዲያዎች ዘግበዋል። ይህ በእንዲህ እያለ የአፍሪካ ህብረትና ዩናይትድ ኪንግደም ስትራቴጂካዊ አጋርነታቸው ለማጠናከር መስማማታቸው ተገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሱፍ ከዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና ውጭ ጉዳይ ሚኒስትር ኤቪት ኩፐር ጋር ተወያይቷል። በውይይታቸውም ሁለቱም ወገኖች የአፍሪካ ህብረትና ዩናይትድ ኪንግደም አጋርነት ለማጠናከርና በህግ የሚመራ የባለብዙ ወገን የዓለም ስርዓትን ለማስቀጠል ቁርጠኛ መሆናቸው አረጋግጧል። መሐሙድ አሊ ዮሱፍ በዚህ ወቅት ዩናይትድ ኪንግደም ከአፍሪካ ሀገራት ጋር ያላትን የረጅም ጊዜ አጋርነትና በዓለም አቀፍ ዲፕሎማሲ የምትጫወተው ሚና አድንቋል። በተለይም ሀገሪቱ ከአፍሪካ ህብረት አባል ሀገራት ጋር የጤና፣ የትምህርት፣ የአየር ንብረት ለውጥ እንዲሁም የጸጥታና ንግድ ዘርፎች ጨምሮ ቅድሚያ በሚሰጣቸው መስኮች ለምታደርገው ትብብር ምስጋና አቅርቧል። በተጨማሪም የአፍሪካ በሽታ መከላከልና መቆጣጠር ማዕከልን አፍሪካ ሲዲሲ የጤና አገልግሎት አቅም ለማሳደግና ለአፍሪካ ህብረት የሰላም ማስከበር ተልዕኮም ስኬታማነት እያበረከተችው ላሉ አስተዋጽኦ አድናቆታቸው ገልጿል። ሚኒስትሯ በበኩላቸው በዓለም አቀፉ ዲፕሎማሲ እንዲሁም በቀጠናዊ ሰላምና ልማት ዙሪያ የህብረቱን አመራር ሰጭነት አድንቋል። በተጨማሪም በሱዳንና ሳህል ቀጠና ሰላምና ደህንነት ዙሪያ ትብብራቸውን ለማጠናከር እንዲሁም ለሶማሊያ አፍሪካ ህብረት የሰላም ማስከበር ተልዕኮ የሚደረገውን ድጋፍ በተመለከተ መክረዋል። ሁለቱም ወገኖች የአፍሪካ ህብረትና የዩናይትድ ኪንግደም የጋራ ከፍተኛ ስትራቴጂካዊ ስብሰባ በለንደን ለማካሄድ መስማማታቸው ህብረቱ አስታውቋል። እስካሁን 41 በተናጠልና 15 በ3 የተለያዩ ጥምረቶች የቀረቡ ፓርቲዎች እጩዎቻቸውን ማስመዝገባቸው የምርጫ ቦርድ አስታውቋል። ለሰባተኛ ጠቅላላ ምርጫ የጸጥታ ሁኔታን ለመገምገም ያለመ መድረክ ተካሂዷል። ለሰባተኛ ጠቅላላ ምርጫ በክልሎችና ከተማ አስተዳደሮች ያለውን የጸጥታ ሁኔታ ለመገምገም ያለመ መድረክ ዛሬ ጥር 25 ቀን 2018 ዓ.ም ሲካሄድ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የተለያዩ ተግባራት እያከናወነ መሆኑን ገልጿል። ከጥር 1 ጀምሮ እስከ የካቲት 1 ቀን 2018 ዓ.ም በሚቆየው የእጩዎች ምዝገባ እስካሁን 41 በተናጠልና 15 በ3 የተለያዩ ጥምረቶች የቀረቡ ፓርቲዎች እጩዎቻቸውን በመመዝገብ ላይ መሆናቸውን የቦርድ ሰብሳቢዋ ምላተ ወርቅ ኃይሉ ተናግሯል። ምርጫው በሚደረግባቸው አካባቢዎች ያለውን የጸጥታ ሁኔታ በአረንጓዴ፣ ቢጫና ቀይ የተለየ ሲሆን እነዚህ የጸጥታ ሪፖርቶች በመድረኩ ቀርቦ ከባለድርሻ አካላት ግብአት እንደተሰበሰበባቸው ታውቋል። የጸጥታ ሁኔታው ተለዋዋጭ እንደመሆኑ በአንድ መድረክ ብቻ እንደማይቋጭ የጠቀሱት ሰብሳቢዋ በየጊዜው በሚኖሩ አዳዲስ ሁኔታዎች ተመስርቶ ለምርጫ የሚደረገው ዝግጅት እንደሚቀጥል ተናግሯል።
ላለፉት 4 ቀናት ወደ ትግራይ ተቋርጦ የነበረው የአየር በረራ ነገ ጥር 26 እንደሚጀምር ተገለጸ። ባልታቀደ ሁኔታ በሚል ጥር 21 ቀን 2018 ዓ.ም ወደ ትግራይ ሲያደርገው የነበረው በረራ ያቋረጠው የኢትዮጵያ አየር መንገድ ነገ ጥር 26 ዳግም በረራ እንደሚጀምር የወጡ መረጃዎች አሳይቷል። አየር መንገዱ በረራው ሲያቋርጥ ይሁን አሁንም ሲጀምር በይፋ መግለጫ ባያወጣም በመቀለ ከተማ የሚገኘው የቅርንጫፍ ጽሕፈት ቤት ሰራተኞች ነገ ማክሰኞ ስራ እንዲገቡ እንደተነገራቸው ታውቋል። ሰራተኞቹ ባለፈው ሳምንት ስራ እንደሌለና ወደ ቢሮ እንዳይገቡ አዲስ አበባ ከሚገኘው መስሪያ ቤት ከመነገራቸው ውጪ ምክንያቱን እንደማያውቁ መግለጻቸው ይታወሳል። ሆኖም በረራው የተቋረጠው በትግራይ አንዳንድ አካባቢዎች በተለይም በጸለምትና ደቡባዊ ዞን በመከላከያ ሰራዊትና የትግራይ ኃይሎች ተፈጥሮ የነበረው ግጭት ሊሆን እንደሚችል ይገመታል። ከአየር በረራ በተጨማሪ በትግራይ የባንኮች አገልግሎትም በጥሬ ገንዘብ እጥረት ተቋርጦ እንደሚገኝ ይታወቃል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በጸለምት የተከሰተውን ግጭት እንዲቆምና በሰላማዊ መንገድ ነገሮች እንዲፈቱ ጸለምት የገባውን የትግራይ ኃይል እንዲወጣ መደረጉ መግለጻቸው ይታወሳል። የሱዳን ጦር በደቡብ ኮርዳፋን የካዱጉሊ ከበባ ሊያበቃ እንደተቃረበ ተገለጸ። ጦሩ አዳዲስ ቦታዎች እየተቆጣጠረ እንደሆነም ገልጿል። የሱዳን ጦር እሁድ ዕለት ስትራቴጂካዊ ቦታዎችን ከተቆጣጠረ በኋላ የደቡብ ኮርዳፋን ግዛት ዋና ከተማ በሆነችን ካዱጉሊ የሱዳን ጦር እሁድ ዕለት ስትራቴጂካዊ ቦታዎችን ከተቆጣጠረ በኋላ የደቡብ ኮርዳፋን ግዛት ዋና ከተማ በሆነችው ካዱጉሊ ላይ የጣለውን ጥብቅ እገዳ ለመስበር እየተቃረበ መሆኑን ታውቋል። ከተማዋ በ2023 ከተጀመረው ጦርነት የመጀመሪያ ወራት ጀምሮ በፈጣን የድጋፍ ኃይሎችና በአብዱል አዚዝ አልሂሉ በሚመራው በሱዳኑ የሰሜን ህዝቦች ነጻ አውጪ ንቅናቄ ጥምረት በከፍተኛ ሁኔታ ከበባ ውስጥ ሆና ቆይታለች። ለረጅም ጊዜ የዘለቀው ከበባ በምግብና በመድኃኒት እጥረት ምክንያት እጅግ አስከፊ የሆኑ የሰብአዊ ችግሮች አስከትሏል። ቀውሱ በሺዎች የሚቆጠሩ ሲቪሎች ወደ ሰሜን ኮርዳፋን አስቸጋሪ ጉዞ ለማድረግ ሲገደዱ፣ ሌሎች ደግሞ በንቧ ተራሮች ውስጥ በሚገኙ በንቅናቄ ቁጥጥር ስር ባሉ አካባቢዎች መጠጊያ ለማግኘት ጥረት አድርጓል። የወታደራዊ ምንጮች ለሱዳን ትሪቡን እንደገለጹት ጦሩ ዱሊንግ ከተማን ባለፈው ሳምንት ከተቆጣጠረ በኋላ አሁን ደግሞ ከካዱሊንግ የሚያገናኘው ስትራቴጂካዊ የአልዳሾል አካባቢ መቆጣጠሩን ተገልጿል። ይህም የደቡባዊ ኮርዳፋን ከተማ ካዱሊንግ ለመቆጣጠር ትልቅ እርምጃ እንደሆነ እየተገለጸ ነው። የሱዳን ጦር ድሮኖች በመገጣጠሚያ አካባቢ በአልዳሾል እና በኪጋ አልቃይል በሚገኙ የታጣቂ ቡድኑና ሸሪኮቹ ቦታዎች ኢላማ በማድረግ ቀጣይነት ያለው የአየር ድብደባ እያካሄደ እንደሆነ የተገለጸ ሲሆን እነዚህ ጥቃቶች የእግረኛ ወታደሮች ወደ ካዱሊ እንዲገሰግሱና እገዳውን እንዲያቆሙ ለማድረግ የታሰቡ መሆናቸው ተናግረዋል። ይህ በእንዲህ ያለ የሱዳን አየር መንገድ ጦርነት ከተቀሰቀሰ ለመጀመሪያ ጊዜም ወደ ካርቱም አየር ማረፊያ በረራ ያደረገ ሲሆን ይህም ከተማይቱ ወደ ሰላማዊ መረጋጋት እየተመለሰች መሆኗ ማሳያ እንደሆነ ተጠቁመዋል። በሶማሊያ ፓርላማ እንደገና ብጥብጥ ተነሳ። ፖሊስ ወደ ፓርላማ አዳራሹ ጥሶ መግባቱንና የፓርላማ አባላት መጎዳታቸውም ተሰምቷል። ዛሬ በሶማሊያ ፓርላማ ለሁለተኛ ጊዜ በተከሰተው ረበሻ ፖሊስ ወደ ምክር ቤቱ የገባ ሲሆን በተቃዋሚዎች ጉዳት መድረሱን የሀገሪቱ መገናኛ ብዙሃን ዘግቧል። በህገ መንግስቱ ማሻሻያ ዙሪያ ለመወያየት የተጠራው ምክር ቤት በሀሳብ ሳይግባባ በመቅረቱ ብጥብጥ የተፈጠረ ሲሆን የታችኛው ምክር ቤት አፈ ጉባኤ ፖሊስ በመጥራት የፑንትላንድና የጁባላንድ ተቃዋሚዎች እንዲወጡ መደረጋቸውን፣ በዚህ ሂደት ግን የህግ አውጪ አባል መቁሰላቸውን የአይን እማኞች ተናግረዋል። ባለፈው ሳምንት ተመሳሳይ ብጥብጥ ያስተናገደው የሶማሊያው ፓርላማ አፈ ጉባኤው 18 የፓርላማ አባላት ከስብሰባው እንዲታገዱ አድርጓል። ዛሬ በተቃዋሚ የፓርላማ አባላትና በአፈ ጉባኤው በተፈጠረው ረበሻና የፊስካ መንፋት ተቃውሞ ግጭትና ትርምስ ከተፈጠረ በኋላ ህግ አውጪዎች ፖሊሶቹን አሸንፎም ከምክር ቤቱ እንዲወጡ አስገድዷቸዋል። ይህም በታቀዱት የህገ መንግስት ለውጦች ላይ በተነሳው አለመግባባት መካከል ውጥረት እንዲፈጠር አድርጓል። ፕሬዝዳንት ሐሰን ሼክ መሐሙድ በስፋት አወዛጋቢ የሆኑ ህገ መንግስት ለውጦችን ለማራመድ እየሞከሩት ባለበት ወቅት ከፑንትላንድና ከጁባላንድ የተውጣጡ የፓርላማ አባላት ወደ ፓርላማ እንዳይገቡ በመከልከላቸው በሞቃዲሾ ስጋቶች አንዣብቧል። ህግ አውጪዎች የጸጥታ ኃይሎችን ይህንን ለማድረግ ሙሉ ስልጣን እንደሌላቸው በመቃወማቸው በፖሊስ ዛቻና ማስፈራሪያ እየደረሰባቸው እንደሆነም ተገልጿል። እንገድላቸዋለን፣ እንተኩስባቸዋለን ብሎናል ሲሉ ወደ ፓርላማ እንዳይገቡ ከተከለከሉ በኋላ አንድ የሶማሊያ የፓርላማ አባል ተናግረዋል። የብጥብጡ መነሻ ምክንያት የህገ መንግስቱ ማሻሻያ የአንድ ወገን ፍላጎት ለማሟላት እየተደረገ
የሳዑዲ አረቢያ የሀጅና ኡምራ ሚኒስቴር 1800 የውጭ የጉዞ ኤጀንሲዎችን ውል ማገዱን አስታወቀም። እንደ ሳዑዲ ፕሬስ ኤጀንሲ ዘገባ ሚኒስትሩ ይህንን እርምጃ የወሰደው በዘርፉ በሚንቀሳቀሱ 5800 ኤጀንሲዎች ላይ ባደረገው ተከታታይ ግምገማ የአገልግሎት ጥራት መጓደል የታየባቸው ለይቶ ነው። የታገዱት ኤጀንሲዎች ያሉባቸውን ክፍተቶች አስተካክለው ወደ ስራ እንዲመለሱ የ10 ቀናት የጊዜ ገደብ ተሰጥቷቸዋል። ይህ እገዳ የሚመለከተው አዳዲስ ቪዛዎችን የመስጠት ሂደትን ብቻ ሲሆን አስቀድሞ ቪዛ የያዙ ወይም በእነዚህ ኤጀንሲዎች በኩል ቦታ ያስያዙ ተጓዦች ላይ ምንም አይነት ተጽዕኖ እንደማይኖረው ሚኒስትሩ አረጋግጧል። ለእነዚህ ተጓዦች የሚሰጡ አገልግሎቶች ሳይስተጓጎሉ እንደሚቀጥሉም ተገልጿል። ኤጀንሲዎቹ በተሰጣቸው የ10 ቀናት የጸጋ ጊዜ ውስጥ የተቀመጡትን መስፈርቶችን ካሟሉ ውላቸውን በድጋሜ የሚነቃቃ ሲሆን ማሻሻያ የማያደርጉት ላይ ግን ጠንካራ ህጋዊ እርምጃ እንደሚወሰድ ተጠቁሟል። የሚኒስትሩ ቃል አቀባይ ጋሳን ኤልንዋይሚ እንደገለጹት እርምጃው የአገልግሎት ሰጪዎችን ብቃት ለማሳደግና የተጓዦችን መብት ለማስጠበቅ ያለመ ነው ብሏል። ሳዑዲ አረቢያ የኡምራ ዘርፉን ይበልጥ አስተማማኝ ለማድረግና የሚሰጡ አገልግሎቶች ዓለም አቀፍ ደረጃን የጠበቁ እንዲሆኑ በየጊዜው እንዲህ ያሉ ግምገማዎችን እንደምታካሄድ አስታውቋል። የተወደዳችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን።